ማነው ዋጋችሁን የሚተምነው? ማነው ደረጃ የሚያወጣላችሁ? ማነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማነው ገቢያችሁን የሚወስንላችሁ? ማነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ፣ ራስህን የምትወድ፣ አቋም ያለህ ብርቱ ሰው እንደሆን ካሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው እቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ።
የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዟችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የህልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁኔታ ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት
መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ አለማግኘት በራሱ መልስ ነው። ቀርበህ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጀግናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብህ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል።
ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። ሳታስቡት ኬት መጣ የተባለ እባብ ቢነድፋችሁና ቢጎዳችሁ የመጀመሪያ እርምጃችሁ ምን ይሆናል? እባቡን ገድሎ መበቀል ወይስ ራስን ለማዳን በፍጥነት ወደ ጤና ጣቢያ ማምራት? ከሁለቱ አንዱን ለመምረጥ ቀዳሚው ነገር ሚዛናዊ እይታ ይሆናል። እባቡን ብትገድሉት የእናንተን ጉዳትና ሕመም ማስታገስ አትችሉም። በፍጥነት ወደ ጤና ጣቢያ በማምራት ብትታከሙ ግን በመርዙ ከመጎዳት ራሳችሁን ታድናላችሁ። የሕይወት ታሪካችሁም ከዚህ የተለየ አይደለም። ማንም በትናንትናችሁ ውስጥ ሊኖር ይችላል። ማንም ባልጠበቃችሁት ልክ ሊጎዳችሁ ይችላል። ምንም ነገር ሳታስቡት ገጥሟችሁም ይሆናል። ነገር ግን ያለፈ ጉዳታችሁን በበቀል ለመሻር ዳግም የጎዳችሁንም በመጉዳት ለመመለስ የምትጥሩ ከሆነ በእባቡ ተነድፋችሁ መርዙ ውስጣችሁ እየተሰራጨ እባቡን ለመግደል እየታገላችሁ እንደሆነ ወቁ። አዎ፣ ራሳችሁን አስቀድሙ። መጀመሪያ ራሳችሁን አድኑ። አስቀድማችሁ በደህንነታችሁ እርግጠኛ ሁኑ። ባላችሁበት ሁኔታ ሰላም ይሰማችሁ። ትናንትናችሁ ጠባሳ የጣለባችሁ ሳያንስ ዛሬም እናንተው በፍቃዳችሁ ተጨማሪ ጠባሳ ራሳችሁ ላይ አትጣሉ። ከህመማችሁ ለመንጻት መተው ያለባችሁን ነገር ተው። ስለ ወደፊት ሕይወታችሁ የሚገዳችሁ ከሆነ እስራታችሁን ፍቱ። በእርግጥም ሕይወትን በሙላት መኖር ካሻችሁ የይቅርታ ልብ ይኑራችሁ። ሸክማችሁን አራግፉ። ለደህንነታችሁ ዋስትና አስቀምጡ። በምርጫችሁ ወደፊትን ተመልከቱ። ኋላ ከቀረውና ከተበላሸው ይልቅ የሚመጣውና ማስተካከል የምትችሉት ጉዳይ ላይ አተኮሩ። አዎ ጀግናዬ፣ ካለፈው ስህተት በላይ በመጪው መልካም ጊዜ ላይ ተደገፍ። በበቀል ጊዜያዊ ደስታን ከማግኘት በተሻለ በይቅርታ ዘላቂ ሰላምህን አትረፍ። የሕይወት መልካም ገጠመኞችም ሆኑ አስከፊ ገጾች ማለፋቸው አይቀሬ ነው። ነገር ግን አልፈው በአዲስ ክስተት ለመተካት የእኛን ፈቃደኝነት ይፈልጋሉ። ስህተትን በስህተት ጥፋትንም በጥፋት አታርመውምና ትናንትና ትናንት፣ ታሪክህም ታሪክህ እንዲሆን ፍቀድለት። ባለፈው መጥፎ ጥላ የአሁኑን ውዱን ብሩህ ጊዜህን አታጨልመው። ካለፈው ትናንት በላይ ዛሬ ያለህበት አሁን የላቀ ዋጋ እንዳለው አስታውስ። ካለፈው ታሪክ በላይ ከአሁን በኋላ የምትሰራው ታሪክ የሕይወትህ ወሳኝ ምዕራፍ እንደሆነ ተገንዘብ። ማንም ሰው የፈለገውን ሊላችሁ ይችላል። እናንተ ግን ራሳችሁን ምን ትሉታላችሁ? ማንም ሰው የፈለገውን ቦታ ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ቦታ ትሰጣላችሁ? የፈለገ ሰው ያሰኘውን ስም ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ስም ትሰጡታላችሁ? ከውጭ ከሚሰጣችሁ ተቀጽላ በላይ ራሳችሁ ስለምትሰጡት ውስጣዊ መገለጫ አስቡ። ሰዎች ከሚሏችሁ በላይ እናንተ ራሳችሁን የምትሉት ነገር
በማንነታችሁ ላይ ትልቅ ተጽዕኖ ይፈጥራል። ራሳችሁን መቀበል ያቃታችሁ ሰዎች ስላልተቀበሏችሁ ነውን? ራሳችሁን መውደድ የከበዳችሁ የወደዳችኋቸው ሰዎች ሊወዷችሁ ስላልቻሉ ነውን? ራሳችሁ ክብር የማትሰጡት ሰዎች ክብር ስለነሷችሁ ነውን? ምላሻችሁ አዎ ከሆነ እየኖራችሁ ያላችሁት ለራሳችሁ ወይም ለወዳጆቻችሁ ሳይሆን ለጠላቶቻችሁ እንደሆነ ወቁ። አዎ፣ አትደነቁ። በምትባሉት ነገር አትደነቁ። በሚሰጣችሁ ቦታና ስም አትደነቁ። ሰው እንደፈለገው ይኖራል። በዛም መሃል ስለ እናንተ መብትና ስሜት ግድ ላይኖረው ይችላል። እናንተ ግን በሚሆንባችሁ ክፉ ነገር ባለመደነቅና ባለመሸማቀቅ ራሳችሁን ጠብቁ። ሰዎች ናችሁ ስላሏችሁ ብቻ የምትሆኑት ማንነት የለም። ሰዎች ደጋግመው ስለተናገሯችሁ ብቻ ድክመታችሁ የሚሆን ነገር የለም። ለራሳችሁ እውነተኛ ከሆናችሁ፣ ስሜታችሁን መግዛት ከቻላችሁ፣ ይሉኝታን ካለፋችሁ፣ ፍርሃትን ከተሻገራችሁ የሰዎች ነገር ትልቅ ጉዳይ ሊሆንባችሁ አይችልም። በቀላሉ ራሳችሁን መቀበል ትችላላችሁ። ለእውነተኛ ማንነታችሁ ትታዘዛላችሁ። በሚወራባችሁ ሁሉ አትደነግጡ፣ በምትባሉትም አትሸማቀቁ። አዎ ጀግናዬ፣ በምንም ሁኔታ ውስጥ ራስህን ለመቀበል የምትቸገር ከሆነ ደስተኛ የምትሆንበት እድል በጣም አናሳ ነው። የሰውነት አቋምህን፣ መልክህን፣ ቤተሰብህን፣ ገቢህን እንዲሁም የኑሮ ደረጃህን ያለምንም ቅድመ ሁኔታ ተቀበለው። ካልተመቸህም ቀይረው። ሕይወትህ መርጠ የምትኖረው ባመንከው ልክ የምትገልጸውና ለራስህ ቅድሚያ የምትሰጥበት የግል ስጦታ እንደሆነ አስተውል። ለዘመናት ከራስህ ጋር እየተዋጋ የምታተርፈው አንዳች መልካም ነገር አይኖርም። እውነተኛ ማንነትህን እንደ ባላንጣ፣ ከሳሽህንና ተችህን ደግሞ እንደ ወዳጅ እየተመለከትክ የምታገኘው ክብር የለም። ወደድክም ጠላህም የውስጥ ሰላምህንና እውነተኛ ደስታን የምትፈልግ ከሆነ ራስህን ተቀበል። በማንነትህ አትሸማቀቅ። በገጽታ አትፈር። በነዱህ የማትነዳው፣ ባሳዩህ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣ ሁሉን ለማጣራት የምትጥረው፣ የሚሆንህን ብቻ የምታደርገው፣ ባመንከው ልክ የምትከውነው ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ ያውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው። ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ
ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ። አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቀውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እንነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድቧል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን። ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት። አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ትራሱ ስር ያስቀመጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሰራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሰራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በዕቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን
የሚያተርፍ መንጋ ፍጠር። እንደ እብድ ቢመለከቱ፣ ጣታቸውን ቢቀስሩብህ፣ ቢስቁብህ፣ ቢሳለቁብህ ጉዳያቸው ካንተ ጋር ሳይሆን ከእውነተኛው ችሎታህና ህልምህ ጋር ነው። ያሰኛቸውን ሊሉህና ሊያደርጉብህ ይችላሉ። የሚያሳዝነው ግን ያንተን ህልም እውን ሊያደርጉልህ አለመቻላቸው ነው። መንገድህ ሁሉን ያካተተ ነው። ውዴታንና ግዴታን፣ ፍቅርንና ጥላቻን፣ መውደድንና መገፋትን ሁሉን በአንድ አዋህዶ የያዘ ነው። አንዳንዶች ምን እንደምታደርግም አይገባቸውም። ከየት እንደመጣህ አያውቁም። ወዴት እንደምትጓዝ አይረዱም። በምን እንደምትመራ አይገባቸውም። ከነርሱ ቃላትና መጥፎ እይታ በላይ የሚደዳ ውስጣዊ ስሜት እንዳለ አያውቁም። እርሱን ትተህ ተነጥለኸው መኖር እንደማትችል አያውቁም። ዓላማ ያለው ሰው ያለምንም ማስረጃና ማብራሪያ ከድርጊትህና ከንግግርህ ይረዳል። ፍላጎትህን ከፊትህ ያነባል። እንዲሁ በስሜት ትግባባላችሁ። አዎ ጀግናዬ፣ ሲሆን ሲሳካ ከዳር ሲደርስ ላንተ ታይቶሃል። አንተ በሚገባ ታውቀዋለህ። የምታደርገው በደንብ ገብቶሃል። መንገድህን ጠንቅቀህ ታውቀዋለህ። ለምን ከጓደኞች ተነጠልክ? ለምን አነጋገርህን ቀየርክ? ለምን ውሎህን አስተካከልክ? ለምን የምታነባቸውን መጽሐፍት፣ የምትመለከታቸውን ፕሮግራሞች፣ የምትከታተላቸውን ስልጠናዎች በጥንቃቄ መረጥክ? በእርግጥም ከጀርባህ ትክክለኛና እውነተኛ ፍላጎት ስላለህ ነው። ህልምህ ምንም ስለተባልክ የሚቆም አይደለም። ምንም ስለደረሰብህ የሚገታ አይደለም። ምንም ያክል ጊዜ ስለወሰድክ የሚቋረጥ አይደለም። በማንም ስለተተቸ ወደ ኋላ የሚመለስ አይደለም። በራስህ ህልምና ራዕይ ዙሪያ ካንተ በላይ ዕውቀትም ሆነ ግንዛቤ ያለው ሰው የለም። ሊረዳህም የሚችል ሰው አይገኝም። ሰዎች ቢረዱህም ባይረዱህም በእርግጥም ህልመኛ ከሆንክ ማንም እንዴትም ህልምህን ከመኖር ሊያቆምህ አይችልም። አዋቂ ያስተውላል። ጠቢብ ባስተዋለው ልክ ሊረዳህና ሊያበረታታ ይሞክራል። አዎ፣ የሰዎችን ሥራ በመደጋገም የተጠመደ አንድም የራሴ የሚለው ነገር የሌለው እንዴትም ለውጥ ያላስመዘገበ ሰው እንዲናገርህና ቅስምህን እንዲሰብር አትፍቀድ። ለደካማ ሰው ራስህን አሳልፈህ አትስጥ። ተግባር ላይ ለሌለ፣ ቃላት ላይ ለሚበረታ፣ ማበርታት ለማይችል፣ ነገሮችን ሁሉ በአንድ አቅጣጫ ለሚመለከት ሰው ፊት አታሳይ። የምታውቀውን ታውቃለህ፣ የምታደርገውንም እንዲሁ ታውቃለህ። ነገር ግን ዕውቀትህ ለራስህ ነው። የፈለግከው ሁሉ በፈለግከው መጠን አይረዳህም፣ አያውቅልህም። ዙሪያህን አስተውል። የህልምህን ወኔ በሚቀሙ ሰዎች ተከባሃልን? ቀላል ያልከውን ጉዳይ ሲያካብዱ ተመልክተሃልን? አቅምህን በራሳቸው አቅም እየለኩት ተቸግረሃልን? በፍጹም አቅልለህ እንዳትመለከተው። አዎ፣ ራስህን በምትመለከትበት ልክ ባይመለከቱህም ሊረዱህ እንደሚገባ ግን አስብ። ምርጫቸው ባይሆንም ማክበር ግን ግዴታቸው ነው። የሚያስፈልግህ የምትኖረውን ህይወት የሚመርጥልህ፣ እያንዳንዱ እርምጃህ ላይ አሉታዊ አስተያየት የሚሰጥ፣ ወደ ኋላ የሚጎትት ሳይሆን ምርጫህን እንደ ምርጫ፣ ፍላጎትህን እንደተለየ ፍላጎት የሚያከብርልህና ማበረታታት ባይችል እንኳን ራስህን እንድትሆን የሚተው ሰው ነው። የታየህን ከማድረግ አትመለስ። ያለምከውን ከማሳካት ወደ ኋላ አትበል። አስቀድመህ ያለቀውን ተመልክተሃልና ትግበራው እንደማይከብድህ አስብ። ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና
ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት። በዝምታ ውስጥህን ቃኝ። በራስ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። በአምላኬ እታመናለሁ። በፈጣሪዬ የማይናወጥ የማይሸራረፍ የማይታወክ እምነት አለኝ። ራሴን የምወደው አንድም የእግዚአብሔር አምላኬ የስስት ልጅ በመሆኔ ነው። ሁለትም በእርሱ ሕያው መንፈስ በመታነጼ ነው። ለሁሉም ነገሬ መሰረቴ እርሱ እንደሆነ አውቃለሁ። የትም ብደርስ የትም ብገኝ የሚያደርሰኝ አምላኬ እንደሆነ አውቃለሁ። ጥፋቴ ቢበዛም ኃጢአቴ ማለቂያ ባይኖረውም ብዙ ብበድል ብዙ ብስትም በይቅርታው ብዛት ግን እስካሁን አለው። በርኅራኄው ጥግ በምህረት መንገድ እመላለሳለሁ። ወዳጅ ባጣ ሰው ቢርቀኝ ዓለም ፊቷን ብታዞርብኝ ከስኬት ጋር ሆድና ጀርባ ብሆን ብቸኝነት ቢፈትነኝ የውስጤን የምተነፍስለት የሆዴን የማዋየው ሰው እንኳን ባጣ በቸሩ አባቴ በእግዚአብሔር ግን ሁሌም ሙሉ ነኝ። ዘወትር ደስ ይለኛል። አዎ በአምላኬ እታመናለሁ። ፈጣሪዬን አስቀድማለሁ። ለእርሱ ራሴን እሰጣለሁ። በእግዚአብሔር የመታመንን ጥቅም፣ ፈጣሪን የማስቀደምን ትርፍ፣ ሕይወትን በእርሱ መንገድ የመምራትን ዕለት ዕለት ከእርሱ ጋር የማሳለፍን ሽልማት ከማንም በላይ ያውቃለሁ። ፈጣሪውን ይዞ ማን ወደቀ? በአምላኩ ቅፍ ሆኖ ማን ይጨነቃል? ማንስ ውስጣዊ ሰላም ያጣል? ዓለም ከንቱ ነች። ከሌለኝ ለኔ ቦታ የላትም። ሰው ለኔ ከመስጠት በላይ ከእኔ መውሰድን ይመርጣል። የእግዚአብሔር አምላኬ ውለታ ግን በምንም መመዘኛ ከፍጥረታቱ ዓለምና የሰው ልጅ ጋር አይነጻጸርም። ምናልባት ደጋግሞ ይፈትነኝ ይሆናል። ምናልባት አውቆ አጣብቂኝ ውስጥ ይከተኝ ይሆናል። ነገር ግን መቼም እንደማይተወኝ እኔ እንኳን ፊቴን ባዞርበት፣ ከደጁ ብርቅ፣ ዓለም ውስጥ ብደበቅበት ፈልጎ እንደሚያገኘኝ አምናለሁ። ያደረገልኝን ዘርዝሬ ባልጨርስም በእርሱ ስለመታመኔ፣ በምህረቱ እዚህ ስለመድረሴ፣ በይቅርታው ብዛት ሙሉ ሰው ስለመሆኔ ሁሌም ምስክር ነኝ። አዎ ፈጣሪያችሁ እያለ አትሰበሩ። አምላካችሁ አብሯችሁ ሆኖ አንገት አትድፉ። ሁሉን ቻይ የሆነ ቸር አባት እያላችሁ ስለምን ሆድ ይብሳችኋል? የዓለምን ክብር፣ የሰውን አንቱታ፣ የምድሩን ዝናና ንብረት ለአፍታ ተወት አድርጉት። ከዓለም ጌጥ በላይ ከሥጋዊ ፍቃድ በላይ ስለ ሕያዊት ነፍሳችሁ በትንሹ ማሰብ መጨነቅ ጀምሩ። የሰው ልጅ የታመመች ነፍሳችሁን አያድንላችሁም። የምትደርሱበት ከፍታና ስኬት በበደል የቆሰለውን ውስጣችሁን አያክምላችሁም። ከእግዚአብሔር የሚሰጣችሁን ፈውስ ከዓለም አትጠብቁ። በፈጣሪያችሁ የሚሰጣችሁን ነፃነት ለማግኘት ሰውን ደጅ አትጥኑ። በአምላካችሁ ለመታመን ቅንጣት አታመንቱ። በፈጣሪያችሁ ድንቅ ሥራ ተስፋ ከማድረግ እንዴትም ወደ ኋላ አትበሉ። የሚያዋጣችሁን አስቀድማችሁ እወቁ። በገባችሁ ልክ በፍጹም ልባችሁ ፈጣሪን ጠብቁት። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን።
በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።